ድጋሚ ወንድሜ ላይ እጅን ብታነሳ የኪያን ጉዳይ ከቶፋ ጋር ሰማኝ አይደል? ከቶፋ ጋር እየጣላ ነው ተደርቤ ማንገብ ሰማኝ። አስፈላጊ አይደል? ቶፋ እንዳሰነዝር ትንሽ ወጣ ብትል እባብ መስላቸው ሊቀጠቅጡኝ ይችላል። ኧረ እኔ በጣም ብዙ ተረቶችን አውቃለሁ፣ ጠፉብኝ ማለት ነው። ምን ነገር ራሱ ያገባ አንተ ያኛው ሰውዬ ከቻቻው ሰውዬ ምን ነበር እንፈልፈል እንሻ እንዴ ኦ ማይ ጋድ እሱ ነው የሚመስለው። የፈለከው ማለት ነው። ሁለት ሆነ ቀራይ እንደዚህ ቆመና ጨርሰው ጨዋታ ነው። ባለቤቴ ነች የአሬ ትዳር ቀልዶ እንዴ ቆይ አላውቅም ነው ምን ነው ማለት እሱ ምን ነው የሚለው? እኔማ እኮ ታሪኩን የሰማው የእሱ የቀድሞ ባለቤቱ ነች። አሁን ደግሞ የእሱ እንኳን ተው የቀድሞ ባለቤቱ ነው የሚለው ተው። አሁንማ ኪያ አጠገብ ቆማል። እያንዳንዱ እንቅስቃሴ ይመለከተኛል። እኔ ለሱ አንሼ ነው እንዴ? ምን ሆነ ነው ቶፋ? እኔ ለሱ አንሼ ነው ሰላም ይሆንብኝ ይመጣ ህይወቴ ላይ አንተ ነው የገባው። አሁን ገና ህይወቴ ላይ ገባ። በተግባር ቀጠለ። ይኸውልህ ከዚህ በኋላ ማለት ነው ቪዲዮ ላይ ራሱ ኪያን ብታያት የማይሆን ነገር ነው ማለት የማይሆን ነገር ነው ማለት ለአንተ አንሻ አይደለም። አሁን ወንድሜ ላይ ስላለ እንድትሆንበት አልፈልግም። ሰማኛላ አንተ ጋር እስከሞት ለምን አገለኝ ነው ሰማኛላ። ሰላም የተከበራችሁ ቸኮሌት ካፕስላችሁ እንዴት ናችሁ? እኛ ከሞላ ጎደል ፈጣሪ ይመስገን። ዛሬ እውነቱን ለመናገር ከሆነ ያው እናንተ ማጠብቁትን ብዬ አስባለሁ። እኔና ሶፋ አንድ ላይ ነው የመጣላችሁ። ሰላም በላችሁ። ሰላም አዎ፣ ዛሬ የተገናኘነው እውነቱን ለመናገር ከሆነ ያው ብዙ እኔና ሶፋ ብዙ የሚያለያዩ ነገሮች አሉ። አሁን ላይ አንድ ከሚያደርጉት አንድ የማያደርጉ ነገሮች ሚሊዮኖች ናቸው። ግን አማራጭ በሌለው ጉዳይ ላይ ነው ዛሬ የተገናኘነው። ያው መገናኘት ስለነበረብን ማለት ነው። እውነቱን ለመናገር ከሆነ አሁን ካለንበት ከሱ ከኪያ ጋር ያለበት ነገር ምንም ጤነኛማ መስሎሽ እየታየኝ ስላልሆነ ምናምን ነገር ደስተኛ ሆኜ አይደለም የማገኘው። እውነቱን ለመናገር ከሆነ እሱም ተመሳሳይ ስሜት አለው በዚህ ጉዳይ ብዬ አስባለሁ። ግን ያው በመሀል ደግሞ አንድ የምታደርገን ሴት አለች። ያው ስለ ኪያ ጉዳይ ነው። ያው መቼም ዞሮ እንትጣላችሁ ብዬ አስባለሁ። ኪያን ትናንት ነው ከትናንት ወዲያ በተላለፈው ቪዲዮ ላይ ናቲ ትንሽ ዝቶ ምናምን ነገር ሄዶ ነበር ከሰላም ጋር ምናምን ነገር ተውልኝ እሷን ምናምን ነገር እያለ ነበረ። እንደዛተውም ደግሞ ያደረገው ይመስለኛል። ኪያ ጋር ሄዶ ሊያጭበረብራት እየሞከረ የሆነ ፎቶ አሳይቶ እህት ወንድም ምናምን ብቻ የሆነ ነገር ታሪክ ፈጥሮ የሆነ ነገር እንትን እያወራት ነበርና እሱም እመጣለሁ ብሎኛል። ያለውን ነገር ሀቅ አለኝ እንደዚህ ነው ምናምን ነገር ሲል ነበረ። ሀቁ ምንድነው ነው? እስኪ ኬት የምናውቃትን ማህሌት እንደሚያሳየን እስኪ ስለ የትኛው ማህሌት እንደሚናገር የምናየው ይሆናል። ኪያ ግን ደውለላታ አይመጣም። አውርታታል። አንተ ምን ተርቻታለሁ? እየመጣች ነው ኪያ? አዎ እየመጣ ነው ብላኛለች። ግን ለጉዳይ ነው የቀረው እሱ እየመጣ ነው ምናምን ነገር ካለ 10-15 ደቂቃ ሆኖታል። ምናልባት መንገድ ተዘጋግቶበት ምናምን ነገር ይሆናል። ኦልሬዲ ይደርሳል። እሱም እንትን እንላለን። ሲመጣ እስኪ ምን አይነት ስለ የትኛው ማህሌት እንደሚያወራ የምናየው ነው። እውነቱን ለመናገር ከሆነ ዛሬ ሲያወራት የነበራት ሴት አንተ ታውቃታለህ መስለኝ ነው በደንብ ማህሌት ነው ማህሌት ምናምን ነገር ብሎ የሆነ እኔ እስከማውቀው ድረስ አላውቅም። በርግጥ እንደተናገረው ነው በጣም ብዙ ነገሮች አሉ። ግን ደግሞ ኮመን ደግሞ የሆነ ደግሞ አለ በመሀላችን ላይ የረጀሰው ደግሞ አለመግባባት አይቻልም እና ደግሞ እንደዚህ ታር ነበር ማለት ነው። ሲለኝ የራሴ ኮንፊውዝ ሆኜ በርግጥ አተጋባኝ ማለት ሙሉ ለሙሉ እርግጠኛ አይደለሁም። ግን ደግሞ ወንድም እንደሌላት ነው ዝም ይላል። ወንድም ቢኖራት በደንብ እናውቃት ነበር። እና ደግሞ ፎቶ ላይ የሚያሳየው በደንብ ፎቶ ያን ዴቭዝ ነገር አለ ብዙ ባይታይም ግን እያወራ የነበረው እንዳለ ስለ ማህሌት ነው፣ እኛ ስለምናውቃት ማለት ነው። በዚህ አጋጣሚ እንግዲህ ነፍስ የሚባለው በህይወት የለችም እና እሱን በሆነ ነገር ወይ ስለሷ ሰምቶ ምናምን ሊያጭበረብር እንደመጣ ግልጽ ነገር ምንም አዲስ ነገር የለውም። እና ይሄን ነገር ደግሞ እኔ አሁን ለመተቻቸት ምናምን ሳይሆን በአንተ የመጣ ነው ነገር ይሆናል። አሁን እሱ የምናወራበት ምናምን ሰዓት አይደለም ኖርማሊ። ግን
ያው ዞሮ በሰላም ነገር ቢሆን እኮ እኔ ከሰላም ጋር ቶፋ እንደዚህ አይነት ነገር ውስጥ አስገድዳችሁ እንድገባ ያደረጋችሁ ራሱ አንተ ከኪያ ጋር እንደዚህ አይነት መጨመላለቅ ውስጥ ባትገባ ኖሮ እኔም ክብሬን ጠብቄ ከኪያ ጋር ቀጥል ነበረ። አንተም ከፈለከው ሴት ጋር ትሆን ነበረ። አሁን ሰላም ናት እኔ ጋር ይዘህ ታዲያ ለምን ስሜት ጋር ያደርገኛል? ትንሽ ነገር እንደሚያናድደኝ ታውቃለህ። ሆን ብለህ ሰላም ይዛልህ ግን አልመጣችም። ይኸው ከዚህም በኋላ ሰላም ይዛልህ መጣልኝ። ሰላሜ ነው አሰርን ስትበላ ታየዋለህ። ሰላሜ ቤት በኩል ሰላም እንደሆነችልኝ የማውቀው እኔ ነኝ። እሱ ልትነግረኝ እንዳትሞክር። አሁንም እኮ አሁን እኔ ጥዬው እንጂ እንደውም በቃ የሚሆነው ብዬ እንትን እንዳታረገኝ ነግሬሃለሁ። የማይሆን ነገር እንድናገር አታደርገኛ። በቃ አሁን ይኸውልህ የመጣ ነው በኪያ ጉዳይ ነው። የኪያ ጉዳይ ችላ ማለት አንችልም። የህይወት መስዋዕትነት የሚያስከፍልም ነገር ቢሆን ጥግ እንደሚሄድ እንድታውቅ ደግሞ ፈልጋለሁ። ሰላምህን ሳይሆን ችግርን ይዛል እንደመጣች ግን እንድታውቅ ፈልጋለሁ። አሁን ደግሞ ሰላም የራሷ ችግር ነች። ሁለተኛ ነገር ሌላ ችግር ይዛል መጣለች። ገና እንዲህ በየሳምንቱ አንዳንድ ችግሮችን ይዛል መጣለች። ከዛ በኋላ ደግሞ እነሱን ለመቀበል ደግሞ ዝግጁ ነኝ። እኔ ችግሬን ተሸከምልኝ ብያለሁ። ሰላምን አግዘኝ ብያለሁ። እኔ ልሸከመው ችግሬን አንተ ስትቀር ደግሞ ሼር አድርገኝ አንተ እንግዲህ አንተን ችግር ነው እሸከም ችግር የለውም። በምን መልኩ ነው የራሴን ችግር መሸከም እንዳለብኝ እየተማርኩ ነው። ከጊዜ ወደ ጊዜ እማርበታለሁ። ችግር የለውም። እሱ የራሴን ጉዳዮችን ኦኬ እሺ። አሁን እንድታውቅ የምፈልገው ነገር ቢኖር ግን በዚህ ልጅ ጉዳይ ማለት ነው በኪያ ጉዳይ ማንም ሰው ተነስቶ እሷን የሚረብሽ ነገር ሲያደርግ የማየት አቅሙም ብቃቱም የለኝም። እውነቱን ለመናገር ከሆነ ቅንጣት ታክል እንድትረብሽ አልፈልግም። ይህ ሰውዬ ወደ ህይወቷ መጥቶ የማየውን ነገር ሲያደርጋት የሚያይ እንትኑ የለኝም፣ ወኔ የለኝም እውነቱን ለመናገር ከሆነ። ስለዚህ መጀመሪያ ኪያን እናድንና ከዛ በኋላ የሚፈጠሩትን ነገሮች አብረን እንይ። እኔ እውነቱን ይሄ ሰውዬ ማለት ነው እውነቱን ለመናገር ከሆነ ምንድነው መሰለህ እንዳምነውም እንዳላምነውም ስለሆንኩ ነው ሁለት ሀሳብ ነው። ምናልባት ኪያ አይደለም አውቃታለሁ ጠንቅቄ፣ ግን ምን የሚያሳምን ነገር አለ እኮ ይኸውልህ ሰዎች ብዙ አይነት ነገር ይኖራቸዋል። ምናልባት ይቺን ማህሌትን እኛ ስናውቃት ወንድም እንደሌላት ምናምን ነበረ። ግን ከቤተሰቦቿ አካል ወይም ደግሞ እናት ወይ አባት ምናምን ነገር ሌላ ቦታ ወልዶ ምናምን ተራ እንደዚህም ነገር ሊኖር ይችላል የሚል በቃ አሻሚ አሁን በህይወት የለችም። እሱንም ከምንጠራው እኮ እሷ ጋር ሄደን እውነታውን እናውቅ ነበር። ማን ጋር ማለት ጋር መሄድ አንችልም። ሀሳቤን ተረዳኛ። አቅለም ይበለች ማለት ነው። ሞታለች እኮ ሞታለች። እሱን እኮ ነው ማለት ሄደን ልንጠይቃት አንችልም። በህይወት የለችም። ነፍስ ይባር አልኩህ እኮ እሷን ሄደን መጠየቅ ስለማንችል ነው ዛሬ እሱን ጠርተን የምን አባ እህት ነው የምትለው እህት እንደሌላት እናውቃለን የምንለው ለዚህ ነው። ደውዬለታለሁ እየመጣ ነው ምን ቅርቅር ይላል የሆነ የምንጫጨቀን ምናምን ነገር እስኪ የሚሆን ነገር። ስለዚህ እሷ ጋር መሄድ ስለማንችል የሚመናቀረው እኔማ ይፈርም ለማረከለት ስራቱ ነው። ኦኬ ያው እኔም እኮ ለምን እንደታገስኩት ታውቃለህ። በሰላም የመጣው ነው። ኤኒዌይስ ያው እንዳልከው ነው። አሁን በሱ ጉዳይ አሁንም እንድናወራው ቆመን ያደረገን ነገር ምንድነው ነው? ምናልባት ማህሌት ጋር ሄደን እውነቱን ማወቅ አንችልም። አርፋለች ምንም እንትን ማለት ነው። ቤቷ ሄደን መጠየቅ እንችላለን። ወንድም ነበረሽ አልነበረሽም? ናቲ ወርደስም ለቤተሰቦቿ ግን አሁን መርዶ ሀዘን እንደገና መቀሰስ ነው። ቤተሰቦቿ ጋር እንሄዳለን። እዛ አካባቢ ላይ እንዳለ ጓደኞቼ ናፍቃቸዋለሁ። ቀላል ነገር ነው። ይሄንን ለማረጋገጥ ለኔ ከባድ አይደለም። ስለዚህ ግን መጀመሪያ እሱ ያለውን ነገር እንጠይቀውና እስኪ ምን አይነት ሪዞኖች እንደሚያቀርብልን እንስማው። ከዛ በኋላ መሄድ ያለብን ርቀት ድረስ ሄደን ከኪያ ጋር ያለውን ነገር እንጠይቃለን። ይሻላል። እንደውም እሱ ነው መሰለኝ እዚህ ጋር እኔ ባሪያው ለውላ ደስተኛ ነኝ። እውነት ነው። አንተ እንዴት እንደሚያደርገው ሰላም አጠገብ ሲቆም ማለት ነው። በዚህ በኩል ሰላም ትላለህ። ሰላም ትላለህ። አንተ ጋር አስፈላጊም አይደለም። እውነቱን ለመናገር ከሆነ አሁን ማዳመጥ ስቀልኝ ገና ትሰቃያለህ። ገና አሳረን አንድ ነገር ጠንቅቀህ እንድታውቅ የምፈልገው ነገር አለ። አታውቀኝ መሰለኝ። እኔ ይኸውልህ ላመንኩበት ነገር ማለት ነው ለነፍሴም አልሳሳም። ለእኔ በጣም ግልጽ ነው። ስለ እናንተ ነው ነግረኝ የማታውቀው። ስለ ማይኑ ፎቶ ጋለሪ ላይ ምናምን ነገር ማለት አልበም ላይ ምናምን ብትፈልግ ነው የምታውቀኝ ይመስለኛል።
አላየሁትም። አንተ እንዴት እስከ ዛሬ ጓደኛዋ ብትሆን ስለምን ሳታወራ ውላለች? ማለት ነው እንደዛ ጓደኛዋ ብትሆን ስለምን ሳታወራ? አዎ አታውቃትም። በነገራችን ላይ የኔና የቶፋን አሁን ላይ ክፍተታችንን ሚዲያ ላይ ስለሆነ አይታው ሊሆን ይችላልና አብረን የምንውል አብረን የምናደር በእያንዳንዱ ጉዳያችን የምናወራ ሰው ነን። አረፈች ከኔ እንኳን ቢያመልጥ ማለት ነው ከኔ ቢያመልጥ ከቶፋ ያመልጥ ችግር የለውም። አይ ችግር የለውም። እሺ እንዴት እንደተዋለድካት እስኪ እናውራ። እሱን እኮ አይመለከትም። አንተ ስለቴ የሚመለከተኝ ጉዳይ ማስበው አሁንማ ኪያ አጠገብ ቆማል። እያንዳንዱ እንቅስቃሴ ይመለከተኛል። ከኪያ ጋር አልኩ ሀሳቤን ተረዳኝ ወይ? ካጠገቧ ዞር ትሰማኛለህ? አታውቀኝም ማለት ነው። አውቃለሁ ጠንቅቄ። በሰዎች ህይወት እየገባ ምናምን ነገር ያርጎ ዝም ብለህ የሄድክበት መንገድ ማለት ነው። የሰዎች ህይወት ውስጥ የሄድክበት መንገድ ምናልባት ስህተት ሊሆን ይችላል። ምን ነው ስህተት? እሺ ካንዴ ብቻ እሺ ያደመጥኩት ረጅም ሰዓት ምን ነው? እሺ አውራ መስማት ጀምር። እሺ አፋፊናት በለውና አላስረዳ። እሺ ሰላም ፍቅረኛ ነበር ካታል አሁንም ከኔ ጋር ነው። ስለዚህ ያው ጊዜያዊ ግጭት ነው ኪያ ጋር ሄደ ማውራት ለማስፈለግ ኪያ ያተጓዝ እኔም ይሄን ጓደኛዬ ይጋር አልመጣም አላውቅም። እሷ እንዲጠብቃ ሰው ፎቶአቸውን እንዳሳይቻለሁ ገባኝ። እሱ ነው ማይወጡ በቃ እኮ ስለ ሁለቱም አንተ ያ ራሱ እዛ ጋር እሷ ስለመሆኗ ኮንፊውዝድ እሷ ናት እሷ አይደለችም። እኔ እንጃ ነው እርግጠኛ ነበር ስትል የነበረው። እሺ ስለ ኪያ ራሱ አይመለከትም። ኧረ እኔ በጣም ብዙ ተረቶችን አውቃለሁ ጠፉብኝ። ማለት ምን ነገር ራሱ ያገባ አንተ ያኛው ሰውዬ ከቻቸው ሰውዬ ምን ነበር እንፈልፈል እንሻ እንዴ እየቀረጸ እሱ ነው አይመስልም። የፈለከው ማለት ሰማኛላ ሁለት ሆነ ቀራይ እንደዚህ ቆመና ማውራት ብቻ አንተን ለማስተናገድ እንኳን እኔም ማለት አንተ መንፈሴ ወጣ ትንሽ ወጣ ብትል እባብ መስላቸው ሊቀጠቅጡኝ ይችላል። በእርግጥ ምንም ጥርጥር የለም። እባብ እኮ ስራው ታየ ስራ ታየ እኮ አሁን እኮ ያወራነው መስራት የእባብ ስራ ታየ። አንተ ፍቅርን ማያውቅ አንድ ነገር ልንገርህ እስኪ ዛሬ አንተ ሶስት ወር ቀረም ብለህ ብትመጣ ማለት ነው በጣም በሚገርም ሁኔታ ወንዶች ናቸው አጠራራችሁ ራሱ ሲያስጠላ ሰላም ራሱ እንዴት እንደምትጸየፍ አላየህ? ከሰላም ጋር ስላላችሁ ጉዳይ አይመለከተኝም። እሺ አዎ አይመለከተኝም። ኪያ ጋር ግን ሌላ አይነት ጨዋታ ምናምን በሰላም አይመለከተኝም። አፈር ከድሜ ላበላው ይችላል። ብቻ ለብቻ መተህ ይበለቀው ነው ብቻ ለብቻ አይደለም ይኸውልህ በነገራችን ላይ ሁለታችሁ ፋይት ብትጀምሩ ማለት ነው እኔ እንደ ቶም ኤንድ ጄሪ ነው ቁጭ ብዬ ማለት ነው። ምክንያቱም በጣም ለምን እንደሆነ ታውቃለህ? ቶፋን ስለማውቀው ወንድሜን ስለማውቀው ነው በቅርበት ምን አይነት ሰው እንደሆነ ማለት ነው። ግን እሱ አስፈላጊ አይደለም ይበለቀው ማለት ነው። አሁን ነገር ልንገርህ ለሁለትህ ዳግም ኮንታክት ጋር የሚያገናኝ ጉዳይ የለም። አዎ እኛም ወዴታችን ካለዳ እኛም አታስፈልገን እንድትደውልልኝም አልፈልግም ታውቃለህ። አሁን ሌላ ምናምን ልንገባ አልፈልግም። ይኸውልህ እየሰማኸኝ ከሆነ አንተንም ላውራ አልፈልግም። ይኸውልህ ማትጨርሰው ጨዋታ ነው ባለቤቴ ነች። እኔ ትዳር ቀልቶ እንዴ ቆይ አላውቅም ነው ምን ነው እኔ ነው ሰው እንደተገባህ እሱ ምን ነው የሚለው እኔ ማውቀው ታሪኩን የሰማው የእሱ የቀድሞ ባለቤቱ ነች። አሁን ደግሞ የእሱ እንኳን ተው የቀድሞ ባለቤቱ ነው የሚለውን ተው። ግን አንድ እንድታውቅ የምፈልገው ነገር ቢኖር ማለት ነው በኪያ ጉዳይ ላይ የሁላችንም ሀሳብ አንድ አይነት ነው። ኪያን መተህ የምታደርገውን ነገር ታቆማለህ። ከዛሬ ጀምሮ እያዳመጥኩ ነው ዲፊኒትሊ ከአንተ በጣም ይቻል አስተምርሃለሁ። ቁጭ አድርጌ ብላክቦርድ እና ሰሌዳ ይዘህ ትመጣለህ። ከዛሬ ጀምሮ እሺ ሰማኛላ። ኦኬ ሆቴል ገባላ ህይወቴ ላይ አንተ ነው የገባው። አሁን ገና ህይወቴ ላይ ገባ። በተግባር ቀጠለው። ይኸውልህ ከዚህ በኋላ ማለት ነው ቪዲዮ ላይ ራሱ ኪያን ብታያት የማይሆን ነገር ነው ማለት የማይሆን ነገር ነው ማለት ዳሬ ለቀባቶ ጣልኝ። ስለ ሰላም ነው የምታወራው። ስለ ሰላም የሚመለከተው ነገር ቀለበት አስሬላታለሁ አልኩ። ከዚህ በኋላ ስለ ሰላምም ቢሆን ስለ ኪያ ደግሞ እየተጫወትክበት እንደሆነ ደግሞ ማሳየህን አሳያለሁ። ቀለበት አይደለም ምንም ነገር ወንድና አይደለም ሰማኛላ። አላውቅም ሄደህ እያወራህ አይመለከትም። እኔ እሱ በማገኘው አገኘዋለሁ ብያለሁ። ምንም ልታረጋት አስፈላጊ እንዳሰነዝርበት ይሄ ልጅ ሰበብ ነው የሚሆንብህ።
አንተ ይኸውልህ ሰማኝ እኔ አንተ ለመጥ እረፍ እረፍ ቶፋ የሰው ይሄ ልጅ እንትን የሆነብሃል ሰበብ የሆነብሃል ቶፋ እኔ ለሱ አንሼ ነው እንዴ ምን ሆነ ነው ቶፋ እኔ ለሱ አንሼ ነው ሰበብ የሆነብኝ ይመጣ አንተ ለምን አትሄድም የሰው ላይ ሰበብ ለምን ትሆናለህ እኔ እኮ አንተ አንሼ አይደለም ወንድሜ ላይ ሰበብ ልትሆንበት አልፈልግም ሰማኛለህ አንተ ጋር እስከሞት ለምን አገለኝ ነው ሰማኛለህ ቶፋ ይሄ ሰው ይኸውልህ ለሁለት ደበደቡት ሊያስብለው ነው ብቻዬን እማረገውን አደርገዋለሁ ግን አንድ እንድታይ የምፈልገው ነገር ቢኖር ሰማኛለህ ድጋሚ ወንድሜ ላይ እጅን ብታነሳ የቂያን ጉዳይ አይ ከቶፋ ጋር ሰማኝ አይደል ከቶፋ ጋር ይጣላ ነው ተደርቤ ማንገብ ሰማኝ ዘጠኝ ትናንሽ ነው ማለት ነው ሁለት ሆነ መጣ እሱ ሰንዝሮ ባል ብዬ ነው አልሰነዝርብህ ሰማኝ አይደል ሁለት ሆነ መጣ ወንድነት እንዲህ አይደለም ጃለብት ነው ሰበብ ላይ የሆነ ነገር እንትን ለማለት ነው አንድ ነገር አዳመጥክ አንተ ኪዩ አትወደ ኪዩ እንዳትሰማኝ አይመለከትም ሁለት ሆነ የጠራኝ ለፊልም ወንድ ልጅ እንደዚህ አይደለም ቀድሜ ባቀን ያርባ አሰልፍልሃል አንዴ እነሱ ያለ ምንድን ነው ወደዛ ማጥቹ በእናትህ ይሄ ሰውዬ እያታለለች ነው አትሰሚኝም እንዴ ያለው ድጋሚ አጠገቡ እንዳትቆም አንዴ ይኖራለን በቃ ና እኔና አንተ ሰማኝ አይደለ ድጋሚ ኪያ አማገኛለሁ አቆ እንዳደርስ በቃ በፈለከው እኔን አቆዋለሁ በፈለከው ወልቁ እኔን አገኛለሁ ኪያን አማገኛለሁ ሰማኛለህ ተሰብስበህ ጠራኝ ወንድ ነህ ችግር የለውም ወንድ ነህ ችግር የለውም እነሱ ከሄዱ በኋላ ነው እናንተ ንገረኝ ችግር የለውም ቶፋዬ ሰው ስበብ ውስጥ ሊገት ነው ሌላ ነገር ነው እንትን እያለ ያለው ሆን ብሎ ነው የመጣው ሆን ብሎ ለነገር ነው የመጣው የሆነ ነገር አደረጉኝ ለማለት ነው ይሄ ሰውዬ ሰበብ ነው የሚሆነው ይሄንም ነው ተቀመጪው አንቺ አንድ ባንድ አውራችሁ ቁጭ በይ ቶፋ ለምንድን ነው ይሄ ሰውዬ ከሷ ጋር የሚቀመጠው ሰው ሁሉ አምነሽ ማውራት አለብሽ እንዴ ታውቂዋለሽ መቼ ነው የምታውቂው የት ነው የምታውቂው ምን ብሎ እንደመጣችሁ ታውቂያለሽ እሱ ሰላምን ስለቀማው እሱ ደግሞ አንቺ ሊቀማ የመጣ ሰው ነው ታውቂያለሽ ይሄንን አይሻ ጅልነትሽ ማለት ነው በቃ የመጣውን ሰው ሁሉ አንቺ በየዋህነት ዝም ብለሽ ቁጭ ብለሽ ታወሪያለሽ እኔ ሰው አምናለሁ ይባላል አንቺ ደግሞ የሌለ አንቺ ምን ቆም ብለሽ ማለት ነው እና ማለት ወንድም ነበር ከትናንት ወዲያ ከኔ ጋር ሲጨቃጨቅ የነበረ ሰው ማን ነው ነበር አሳ በኋላ ማን ነው ብለሽ እንኳን አታውቂም የሰላም ፍቅረኛ እንደሆነ ታውቂያለሽ የሰላም የ7 ዓመት ፍቅረኛዋ ነው ይሄን ታውቂያለሽ አይ ሚስቱ ጉድም አገባኝ እሱ በእኔ ሊጠቀምብሽ ነው የመጣው እሺ ለምን ስትል መጣ ፎቶ ራሱ ላይ ራሱ ፎቶ ሳይሆን ፎቶ ጋር ይስተዳደም ያንቺ ነው ማለት ፎቶ እኮ ማንንም ሰው ጋር እኮ ሊመጣ ይችላል እኮ እስቲ አንተ ከማለት ጋር ፎቶ አለ ካለ አሳየኝ ችግር የለውም አቤት አለኝ የቆየኩ ነው ካረፈሽ ቆይታ የሷን የማለትን ስልክ አይመለከታችሁም ስለናንተ ማስረዳት አይጠበቅብኝም የሷን የማለትን በስልክ ያዝክ አንተና የማለት እንዴት አይኖርም ማስረዳት አይጠበቅብኝም አላውቅም ሰው ማለት ምን እንደሆነ ታውቂያለሽ እኔ ለመበቀል ኪያን እሰራለሁ ዝቶ የሄደ ሰው ነው በእኔነት አዎ ከኔ ጋር አይመለከትሽም ግን በእንደዚህ አይነት መሰሪ ሰው ግን ስትወርቂ የማየት እንትን የለኝም ስለዚህ ዛሬ ኪያ ምን ሊያደርግ እንደሚችል አይታወቅም እንደምታውቂው ሰው ናት እያልሽ አታውሪው አታዳምጪው ካዳመጥሽው ጭንቅላትሽን ይረብሽሻል ይሄ ሰው ኪያ ለምን ኮንፊውዝ ትሆኛለሽ ቆም ብለሽ አስቢ አንቺ ጋር ነበር መምጣት የነበረበት ወይስ እኔና ሰላም ጋር ነበር መጀመሪያ መምጣት የነበረበት እውነት ጓደኝነት ባለው እኔ አሁን ነው ያወቅሁት እሱ ካንቺ ጋር ግንኙነት አረ ምን አይነት ሰው ነው የሚያሳየው አዎ አንተ ከተጀረከ አዎ አንደኛ ነገር ይመስለሽ አንተ እንደዚህ መደባደብ ነበረበት እሱ ምን እንዳለ ታውቂያለሽ ምን አንደኛ ነገር ሰላም አይሰራ አንተ አሁን እንዴ ለምን ቀድሞ አንቺ ጋር መጣ አንተ አሁን ነው
ወንድም ስለሆነ እኔ እኮ ለአንቺ አይደለም እያልኩሽ ነው። ለአንቺ ሆቴል ልሰጥ እኮ ነው እዚህ ጋር እየተቧቀስኩ ያለሁት። አንተ አኑነት ያለሽ አሁንም በማገኝ አገኛለሁ። እሺ ሰማሽው አይደል? ሲስት ይሄ ስለ አንቺ ነው፣ ስለ እኔ ነው ግዴታ። ንገራታ መጀመሪያ ንገራታ። ተገናኝተን እናወራለን። እሺ ይሁን አንተ ወልና ሶስታችሁም እየለበለባችሁ ማንን ማዳመጥ አለብኝ? አውሪ እኔ ዝም ብላለሁ አላወራም። ደግሞ አሁን እህትና ወንድም ናት ምናምን ነገር አለ ስትለኝ ነበር። ዝም በል እባክህ ስታጨረብር እዚህ ዝም ብዬሽ ነገር ስናጣራ ደግሞ ፍቅረኛ ነበረች ደግሞ እህቴ ነበረች ሲል ነበር የነበረው። ሟች እህቴ ምን ብሎ ያዙን በሞተ ሰው ነው ያለቅስ ነበር እንዴ? ዝም በል ቁጥር እንደሌለ ገና አንድ ጊዜ ውሸቶች ስለሚዋሽ ጭንቅላትሽን ሰፋ አድርገሽ አዳምጪ፣ በደንብ አዳምጪ። ገና 1000 ውሸቶችን ይዋሻል። እስኪ አንድ ፎቶ ታሳያታለህ? እስኪ ለምሳሌ 3-4 ፎቶዎች ሊሆኑ ይገባል አይደል? እሱን ኧረ ከጉልበተኛ ጋር ጉልበተኛማ ስታሳየን አንተ ነው የመጣኸው። ግን ያው እየዛትክ ነው። እስኪ ምናምን ግን አይሰጠኝም። ግን የመጀመሪያ ቀንም እያልኩ ነበር አይደል? እኔ የእሷ ሴትዮ ጉዳይ እንደ አዲስ ነው የሚያገርሽ። አንተ እኔ ጋር ምን ትሰራለህ? የሰላም ፍቅረኛ ጎን እኔ ጋር ምን ሰላም ፍቅረኛ ነው? ሰላም ፍቅረኛ አይደለ? ኦኬ ሰላም እያየሽ ነው ብዬ አስባለሁ። የቪዲዮ በዚህ ሰዓት እና የሰላም ፍቅረኛ ማለት ነው። ከዚህ በፊት አኑ ከሰላም ጋር ግንኙነት ጀመርኩ እንጂ ሄጄ ማጣራት ጀምሬ ነበረ ስለ ሰላም። ከዛ ከሱ ጋር አሁን በሰሉ እንዳትፈርጂልሽ ፈልጌ ከሱ ጋር ግንኙነት እንደነበራት እዛ ሰፈር አካባቢ ላይ ምናምን ነገር አጣራ። ከዛ በኋላ ስራ ቢዚ ሆኜ ስለነበረ ለሰሉ የተወሰነ ነገር ነገርኳት። እንደዚህ አይነት ነገር ተፈጥሯል፣ እንደዚህ አይነት የሚባል ልጅ አለ ምናምን አልኳት። በአካል ግን ሳገኝ ዛሬ መጀመሪያ እኔ ነኝ የነገርኳት ነው እንጂ ለሰሉ ራሱ የነገርኳት ነው። ከዛ አገኘችው ምናምን ነገር አሁን ስላለችበት ስለ ሰላም ሁኔታ ምናምን ነገር ከሰላም ጋር ታማር ጋር ምናምን ያገናኛቸው አገናኝታችኋል አይደል? ሰሪና ነው። ስለዚህ እንደዛ ያደረገችው እሷ ናት ማለት ነው። እሷ ደግሞ እኔን አገናኝታኝ ምን እንደተፈጠረ ልንገርሽ። ሰላም የ7 ዓመት ፍቅረኛዬ ናት ተውልኝ አለ። እኔ ደግሞ አሁን ቀለበት አስሬላታለሁ አልተዋትም ማለት ነው። ቪዲዮን ተከታትለሽዋል ብዬ አስባለሁ። በዚህ መሀል እሺ አዳምጪኝ። በዚህ መሀል ምን ያደርጋል መሰለሽ ነው አንተ በእኔ ሰላም መጣል፣ እኔ ደግሞ በአንተ ኪያ እመጣለሁ አይደል? እኛ ነገር ነው ሰላም ግን አላውቀውም እያለች ነው። ሰላም ጋር ከሰላም ጋር ግንኙነት ኖሮ አንቺ ጋር ምን ሊሰራ መጣችኝ? እስኪ አስብ። እሺ ምን ሊያደርግ ነው? አረ ምንድን ነው አድርጊ የሚልሽ? እኔ እሰራልሃለሁ አግብቻ ታርፋለሁ ሲል ነበረ ከሰላም ጋር የነበረ። አንድም ዛሬ የጣለሁት በዛ ምክንያት። አረ መልስላት ጥያቄዋን። ምንም መቅለስለስ አያስፈልግም። እውነት ያለው ሰው አይቅለሰለስም። ትክክለኛውን ነገር ነው የሚናገር። እስቲ ለምን ባንቺና በሱ መሀል ያለው ነገር ተፈጠረ? ምናልባት ያልገባኝ ነገር
ስለኔና ስለሱ አንተ ምን አውቀህ እዚህ ሰው እናንተ እንተው ማለት ነው። ሚዲያ ላይ ያለው ነገር እየተነገረ እያልከኝ ያለው እኮ ትናንት ያልከኝ ነገር ሌላ፣ ዛሬ ያልከኝ ነገር ሌላ። ትናንትና ምንድን ነው ያልኩት? ሲያስተያየን ደውለች ነው አሁንም ገና የሰላም ፍቅረኛ እንደነበርክ ለምን አልነገርከኝ? እሺ ሌላስ? እኔ ግን እንደዚህ ከሰላም ጋር ተገናኛችኋል? ያስ ነበርኩ እኔ ብቻ ነኝ ማለት ነው ወይስ ምንሽ ታዲያ? እና አሁን ምንድን ነው የምትለኝ? አሁን ምናልባት እንዲፈታ ነው ይታል ህይወት እንዲወጣ እኔ ጋር ምን አገናኘህ? ቆይ እኔ ምን ላድርግ እንዴ? ሚስቴ ነች አልኩህ፣ ባለ ትዳር ነች አልኩህ እኮ። ምን ልታደርግ ነው እሷ ጋር የምትመጣው? አሁንም ድረስ የሰማሁት ይሄንን አልነበረም እኮ። አሁን ሰማህ አይደል? ነገርኩህ እኮ በቃ ትዳሬ ነች። ስለዚህ አጠገቧ እንድትደርስ አልፈልግም። ከሱ ጋር ጀመርኩን ከሱ ጋር መጨረስ ትችላለህ፣ እንደፈለግህ ማድረግ ትችላለህ ከሱ ጋር። እኔ ግን ያው ላኖር ነው በማርካ ህይወቴን ታሱ ማለት ነው አንቺ ለተነሳስቶ ነው የኔ ህይወት ግልጽ እኮ ነው እየነገርሽ ያለው። አኗርን ከህይወት ያስወጪ ባንቺ ለተነሳስቶ ነው ህይወት ውስጥ የገባው። ይኸውልህ እና ያን ማስተካከል እሱ ጋር እንጂ ከእኔ ጋር አይደለም። ሁለተኛ ነገር ከቶኝ ጋር እንደዚህ ምንድን ነው የሚያደርግ? ነገርኩህ። ኪያ ማለት ሚስቴ ናት አልኩህ አይደል? ፍቅሬ ናት አልኩህ። ያንን እኮ አሁን ያለውና እኮ ስነግርህ ቢያንስ ማመን ነበረብህ። ካላመንክ እኮ ተነዘር ሲቀጥል ለሁለት ከጠላት ጋር እስካሁንም አላምንም። እየተጨቃጨቃችሁ ነው ይዘው ምን ብዬ እንድቀበረ ነበር ይመጣል። አንደኛ ነገር ከእሷ ጋር መፍታት ያለብህ ነገር የራሳችሁ ጉዳይ፣ ራሳችሁ ሆዬንም እኔንም እንድታስገቡኝ አልፈልግም እዚህ ነገር ውስጥ። ይሄ ለአንተ ነው። ሰምተኛ ይኸውልሽ ኪያ፣ አንድ ነገር ግልጽ ይሁንልሽ። አንቺ ከመጣ የአንቺን ፍቃድ አልጠይቅም ማንንም ሰው። አንተ ስለኔ አይመለከትም። አስር ያልነገረኝ የፈለግሽውን ነገር ተናገሪ፣ የፈለግሽውን ነገር በይ። በአንቺ ከመጣና አንቺ እየተሸወድሽ ወይም ደግሞ አንቺን እያታለሉሽ እንደሆነ ከገባሽ የአንቺ ፍቃድ አያስፈልገኝም፣ አይመለከተኝም። አንቺ ግን አንቺ የነሱ አይደለም ይቀርም ያንተ ከመጀመሪያው ነው። አንተ ነገር ሲሆን አንቺ ምንድን ነው የምትመስለው? ማለት ትዳር ናት ሚስቴ ናት እያልኩት አሳያለሁ። ከእሷ ጋር ተደርጌ ምናምን እያልኩት ለማንኛውም ለተፈጠረው ነገር በሙሉ ጨርሰናል። ይፈታል። አንተ ግን በማገኛ አገኛለሁ። አሁንም ቢሆን አትዛት ወንድነት የትም አለ አልኩህ እኮ። ይኸው ቆሜያለሁ እኮ አልኩህ። ይኸው እዚህ ጋር ቆሜያለሁ አልኩህ እኮ ነው። የምታወሩት ነገር ላይ መላልሰህ እንዲህ ነው ከማለት አንድ ነገር አድርግ እባክህ። እየለመንኩ ነው። ከህይወት ያትወጣ ህይወቴ ብቻ ወጣልኝ። አየሽ፣ ከህይወት አትወጣም። በዚህ እርግጠኛ ሁኚ። ይሄ ሰው ሊያታልልሽ ሊያጭበረብርሽ እንደመጣ ከህይወቴ ከሰላም ራቅ ወይም ደግሞ ኪያ ላይ እመጣለሁ ነው የሚለው። እስኪ ጠይቂው እና እንስማው። እኔ እናት በቃ ስለተፈጠረው ነገር በሙሉ ይቀር አንድ ነገር ልንገርህ ማለት በእሱ እኔን ለመበቀል ነው የመጣው። በቀል አይደለም ናሲ፣ አንድ ነገር ግልጽ ላድርግልህ። ነገር ሚዲያ እየተከታተልኩ ነበረ ያለውን ችግር በቃ የምትፈቱት ከሆነ የኔም ይፈታል በማለት ሚስት መርጣ እሱ ጋር ከሄደች እኔ ምን አገባኝ? በቃ ችግር እና ናሲ፣ አንድ ሌላ ነገር ደግሞ ጠንቅቀው በእኔ ስለሚፈጠሩት ነገር በነፍስ በእንትን ስለምትለው የፈለግከው ጥግ ድረስ ከኪያ ጋር ግን ያለ ነገር ከዚህ በኋላ ቪዲዮ ላይ ራሱ ማለት ነው ዩቲዩብ ላይ ገብተህ እንኳን ፊቷን እንድታየው አልፈልግም። ይሄን ነገር ጠንቅቀው። እሱን ችግር የለውም ነገር ያለው እሱን ችግር የለውም። እኔ እና አንቺ እንነጋገራለን። እኔ ማለት ነው ነገር በየፈለግሽው ቦታ ትኛለሽ። አንተ ግን ወንድማ ኦኬ አሳየህ እንዴ በተግባር ማየት ፈልጋለህ እንዴ? እና ጠንቅቀህ ወቀው ተፈጠረው ነገር እና ይኸውልህ እኔ ጋር በተመለከተ የፈለግከው ጥግ ድረስ ሂድ፣ እወጣዋለሁ። ችግር የለውም። አንድ ነገር ልንገርህ፣ ከሚስትህ ጋር ፍቅር ጀምረሃል አይደል? ቀለበት አስራችኋል። ታዲያ ለምንድን ነው በእናንተ ጉዳይ ነው የምትሰቃየው? እሺ ሰው መጥቶ እንደዚህ ሲያደርግሽ ዝም ብዬ ነው? አይመለከተኝም። ስለኔ አንተ አይመለከተኝም። እሺ አይመለከተኝም፣ እሱ ሌላ ነገር ነው። ግን ማንም ሰው በመሀል እንዲገባ ደግሞ አልፈልግም። አንተ ባህሪ ተፋ እንዲይዝ አልፈልግም። ተፋ እሱን ባህሪ በዚህ እስከሆነ ከአንተ ጋር አልቀጥልም። እስካሁን ድረስ እያሰበደኝ ያለ እሱ ባህሪ ነው። እኔ ምን አድርጌ ነው? እሺ ምን አድርጌ ነው? እኔ ምን አደረኩኝ? እኔ እሺ እሺ የሆነ ሰው መጥቶ የሆነ ነገር ሲያደርግሽ ዝም ብዬ ማንን
ቶፋ ህፃን ልጅ ነው የሚያደርገውን ነገር አያውቅም እንዴ? አያውቅም የሚያደርገውን ነገር አያውቅም። እንዳንተ ግን ቶሎ ለሚቀር ኦኬ እሺ፣ ያው ምናልባት ልጁ ጋር ልደባደብ ምናምን ነገር እሱ የማይሆን ነገር ስለተናገረኝ ይሆናል። ግን አንቺ የሆነ ነገር ስታደርጊ ምናምን ነገር እሱም እዚህ ጋር የመጣ ነው። በቃ አንቺ ብቻ ብለን አሁን እዚህ ነው ያለው። ሁሌ እኔን መውቀስ ግን አይሰለችሽም? አንዳንዴ አይመለከት እኔ እንዴት አድርጌ ላስረዳ? እኔና አንቺን በተመለከተ ነገር እሺ የፈለግሽውን ነገር በይ። የሆነ ሰው ግን መጥቶ አንቺን ሲጎዳ ማየት ግን አልችልም። አሁን የአንቺን ፍቃድ ደግሞ እሱን ለማድረግ አልጠይቅም ብዬሻለሁ። ሚስት አለህ አይደለ? ስለዚህ ከሚስት ጋር መጨረስ ትችላለህ። እኔን መውቀስ አቁሚ። አንድ ቀን እኔን ለመረዳት 10 ሰከንድ ይኑርሽ አንቺ ሴት እንዴ። ሰጣው እስከዛ ድረስ ጊዜ አስጠኝ ማታወሪኝ ነው አላወራም፣ ችግር የለውም። ኦኬ አዳመጪ። ይህ ሰው መጥቶ አንተን በተመለከተ እንዲያረጋሉ ብሎ ሲዝት አላስቻለኝም። መጣው እያደረገ ያለ አንቺን እያጨረበረች ነው። ነገ ቁጭ ብለሽ ስታለቅሺ ሳልኩት በቃ መጥቶ ሲናገር እሱ ይሄን ነገር በቃ አልቻልኩም፣ አላስቻለኝም። መጥቼ ከዛሬ ጀምሮ አጠገቧ እንድደርስ አልፈልግም አለ። ከቶፋ ጋር ዘሎ አምባጓሮ ፈጠረ። እኔ ተደርቤ ልደበድበው አልቻልኩም፣ ግን ለማገላገል ሞከርኩ። በቃ ምንድነው ጥፋትሽ? ምን አደረኩሽ? እሺ ምን አደረኩ? ሌላ እሺ በአንተ ጦስ ውስጥ እኔ መቸገር አልፈልግም። የትኛው በአንተ ጦስ ውስጥ ከእሷ ጋር የማይሆን ነገር እያደረክ ነገር ማወቅ ያንተ ጉዳይ እንጂ እኔ ጉዳይ እሺ ይሄንን ጦስ እኔ እፈታዋለሁ። እሺ እኔ ጦስ የኔ ችግር ከሆነ እሺ እኔ አስተካክለዋለሁ። በቃ ይቀጥላል። ለምንስ አይበለኝ ይቅጣኝ ከዚህ በላይ ወትሮስ ምን አለበት ንጹህ ነው ተበዳይ ማዘለኔ እንጂ ለቀረው ተክዤ ወርቄ ላጣጣልኩት እንደ መዳብ ይዤ ተጸጽቼ ነው አማርኝ የምለው። እኔ ለምንድን ነው ሰዎች ለኔ የሚያደርጉት ነገር ሰው ተካብዶ ይታያል። እኔ ግን እኔ እሺ ምንድን ነው መቼ ነው እውነቱን የምታየው? እሺ እኔ ምን ላድርግሽ? እቺን ሴት እያታለላት እያጨረበራት አየው። እንደዚህ ነገር ሊያደርግ አይገባም፣ ትክክል አይደለም ብዬ መናገሬ እሺ ኪያን በዚህ መልኩ ካልተከላከልኩላት እሺ እሷ ደግሞ እሺ ስለኔ እሷ ማሰብ ታቁም። እኔ ግን ስለሷ ማሰብ ማቆም አልቻልኩም። እሺ ወይ በፍቅር ምናምን ነገር እሺ እሱ የሚቀር ግን የሆነ ሰው እሷን የሆነ ነገር ሲያደርግ እኔ መከላከል የለብኝ? ይሄ ትክክል ነው? ምንድነው ያደረኩት? ለሷ ተከላከልኩ፣ እሷ ልትጮህብኝ ይገባ ነበር? ኪያለን እንደማይገባት አላውቅም። እሺ ትናንትናችን አብቅቷል ምናምን እሷ እንዳለችው እሺ ይሁን፣ እሺ በሷ በኩል አብቅቷል። ግን እኔ በቃ በሚቀጥለው ቪዲዮ እስከምንገናኝ ድረስ አብራችሁ ይቅርታ። እናንተን መበጠጥ ፈልጌ አይደለም፣ እንደዚህ መጫወቻውን ፈልጌ አይደለም። ግን የሆነ ሆኖ ያው እንደምታዩት በቃ አልጠላሽም እኔ እወድሻለሁ። እንኳን መጥላት ያንቺን ክፉ ስሰማ እኮታለሁ።